ሌላ እኩል ጴንጤ እየተሰደበ አይኖርም። በቃ ስተት ነው የተናገርኩት በሚገባ ንስሐ የምገባው ለጌታ እንጂ ለሰው አይደለም። የሆነ አታብዙባቸው፣ በጌታ እንቀፏቸው። አዎ አጥፍተው ነው የሆነ እንወድሃለን እናቅፋለን ግን አይባልም። ስለዚህ ያንን ያልኩት ንስሐ በጌታ ገባለሁ። ስተት ሰርቻለሁ። አዎ ተናገር። ጭራሽ ዮኒ ወንድማችን ነው አለቀ በቃ ወንድማችን። በምንም አይነት መንገድ እሱን ዲስካሬጅ ማድረግ እሱን አስፈላጊ ነገር መናገር እንደዚህ መግፋት ኖ መጽሐፍ ቅዱስ እንደዚህ እየተጨፈጨፍ ስለ ኢየሱስ ሰበክ ስዘምር ምንም ያልተባለ አንድ ቃል ወጣ። በቃ ጴንጤ ሁላ ተነሳ። አረ ተነስና የትም ሂዱ አልሰማም። ስተት ነው። አዎ ስተት ነው። ሰው ወይ እና ምን ይፈጠር? ምን ይፈጠር? ይገደል ነው? ይጨፍጨፍ ነው? ጴንጤ አይደለም ነው? ምን ለማለት ነው? እስቲ ያመተ ግብረ መልሱ ደስም በሆነ መንገድ አይደለም የሚለው እንደዛ ሚል ክርስትና እኛ አናውቅም። ክርስትና እንደዚህ አይነት ክርስትና አናውቅም። እኔ አላውቅም። በበኩሌ ግን እረዳዋለሁ። ዮኒ እረዳዋለሁ። በአንድ ጊዜ በቃ ይለወጣል ተለውጦ በአንድ ጊዜ አይደለም። ግራጁዋሊ ልክ ነው። ግራጁዋሊ ወደ ትክክለኛ ወደ ሆነው ክርስትና ይመጣል አምናለሁ። ግን he was totally wrong። እሺ ሼር አድርጉ። አንድ ጊዜ አንዴ ሼር አድርጉና እንስማው እስቲ ዮኒ ያለውን ነገር እንስማው እስቲ። አንዴ ሼር አድርጉ። ሼር ይጎዳል። ወንድ ኬስ አልተኩ ሼር ይጎዳል። ሁላችሁም ሼር አድርጉ። አንድ ጊዜ ሼር አድርጉ ፕሊዝ። እሺ ሼር አድርጉ። ሌላ ነገር አያስፈልግም። እሺ እንትን መናገር ምናምን ነገር አያስፈልግም። ስናወራ የምናወራው በእንትን ነው የምናወራው፣ ራይት በዊዝደም ነው የምናወራው። እሺ አንዴ ሼር አድርጉ። እኔ በወንጌል ኖ እኔ ልዕልት የምትባል ሴትዮ እኮ ፎቶ ዘግዝጋ እኮ ስትሳደብ ነበር። እኔ ሰድባ ሲደክማ የተወችው መልስ አልሰጥም ሲጀምር ለሰዳቢዎች። ግን እኔ በአንድ ሰው አንድ ያውም ከባድ ነው። በነገራችን ላይ ያው ጴንጤው ለምሳሌ እሷ ጴንጤ አይደለችም ሲጀምር ይሄን ነገር ደግሞ ወቁ። እኔ ዘፋኝ ጴንጤ አላውቅም። በዘፈን የሚደንስ ቢጨፍር ጴንጤ አላውቅም። እኔ እንደዚህ ያን ጴንጤ ልንም እኛ ብራዘር አመተ ጴንጤ ውስጥ ለማክተስ እንዳትሞክር ዮኒዬ። በዚህ አጋጣሚ ሺዝ ኖት ጴንጤ ሺዝ ኖት ክርስቲያን እንዴ። የኛ የዘፋኞች አይደለም። እኛ ግን እንደዚህ ይባል ነገር የለም። ኖ ሊያዬ ኖ በውስጥ አይደለም። ይሄ በውስጥ አይወራም። እሺ ማኮ ይሄ በውስጥ አይወራም። በውስጥ የሚወራው ለምሳሌ በአንዳንድ ነገር በውስጥ ቢሆን ነው። እሺ ሊያዬ ነይ ግቢ፣ ችግር የለም። በውስጥ አይወራም። ከዛ በፊት ቤካዬ ሰላም ብያለሁ። እንዴት ነህ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ባለፈው ያው ሄዊ ተናግራኝ ነበረ ነው። እኔም ደግሞ ስለተናገርኩሽ በጣም ይቅርታ፣ ስሜታዊ ሆኜ ነው። አንቺ አስቀድምሽ አላቅሽም፣ ፎሎ አላረግሽም፣ አታደርጊኝም። እንደዛ ስትይኝ ስሜታዊ ሆኜ ስለተናገርኩሽ ነው። በጣም ይቅርታ አድርጊልኝ። አመሰግናለሁ። ያ ዳስ ጉድ። በቃ ይሄ ነው ክርስትና። እንግዲህ እንደዚህ ነው እኛ እንረዳለን። በነገራችን ላይ እኔ ማንም ሰው መጥቶ ከሰው ጋር ቢጋጭ የሆነ ነገር ቢናገር ስሜታዊ ሆኖ እረዳዋለሁ። ሰው ማንም ሰው ቢሆን ማለት ነው። ኤኒ ላይክ ቢኮዝ እንዳልኳችሁ ሰውነን ሊሰማን ይችላል። ቢኮዝ መልአክ አይደለንም። በምድር ላይ ክንፋችንን ያስቀመጥን የምንመጣ ሰዎች አይደለንም። ገብቷችኋል? ክንፋችንን ያስቀመጥን ከዚያ የምንፈልገው ነገር ከፈጣጠምን በኋላ ከዚያ ደግሞ ክንፍ ገጥመን ምናምን ነገር አይደለም። በዚህ ምድር ነው እንሳሳለን፣ እንደክማለን፣ ብዙ ነገር እናደርግ እንችላለን። እና ዋና ነገሩ ስለ ኃጢአታችን የሚወቅስ የእግዚአብሔር መንፈስ በእኛ ውስጥ አለና በወቀሰን ጊዜ ንስሐ ገብቶ ይቅርታ መጠየቅ which is ክርስትና ነው። ይሄ በደንብ ነው ክርስትና በደንብ አድርጎ ነው የሚያብራራውና ተባረኪ ሆሲያችን፣ እግዚአብሔር ይባርክሽ፣ እንወድሻለን። እሺ ሌሎች መግባት ትፈልጋላችኋል? እኔ እዚህ ዛሬ እንዲህ አጉል ረገጣ የምትሉት ነገር አለ። አንዳንድ ሰዎች እርፍና ምናምን መስሏቸው እርድና መስሏቸው ሄድበታለሁ እርገጠው ሄድበት ምናምን ይሉታል። ተውት፣ ይሄን ቋንቋ ተውት። በቃ እኛ ጋር ረገጣ ምናምን ሄድበት ሳይሆን ምከረው፣ ወንድምን ገስጸው፣ ንገረው። እንደዚህ ነው እኛ ጋር የሚባለው፣ እንደዚህ የሚባለውና በጭራሽ እኛ ቤት እንደዚህ አይኬድም።
ዮኒ ያደረገው ነገር ትክክል ስላይደለ በአደባባይ ወጥቶ ይቅርታ እንድጠይቅ ብቻ ነው የምፈልገው። አንዳንድ ኦርቶዶክሳውያን ደግሞ እናንተ ጋር የወንጌል እንቅፋት ናችሁ፣ የክርስቶስ ተቃዋሚ መንፈስ ነው የሚሰራባችሁ። እናንተ ገብታችሁ ስለ ወንጌል ማለት እንዲህ ተናገረ ብላችሁ ማለት አትችሉም። እሺ አንዴ እናሰማ። ገኒዬ ሰላም በይነ ውዷታችን። ሰላም ላንተ ይሁን ቤካዬ። በጣም የምወድህ የማከብርህ ወንድሜ። እኔ ምህቴ ጌታን ነው የምልህ። አንድ ቀን ትዝ ይልሃል የሆነ ነገር የሆነ ቪዲዮ ሰርተህ በሱ የተነሳ አልቅሼ ነው የተናገርኩ። በጣም ነው የምወድህ። ቅን ልብ ስላለህ የሚመለስ የሚገሰጽ ወንድም ሲሆን እጅጉን ነፍሴን ያስደስታታል። ያ ነው አባታችንን መምሰል አለብን። እዚህ ጋር አንድ አስተያየት ተናገር የሆነ ይጨንቀኛል ታውቃለህ። እስክናገር ድረስ ጭንቅ ነው ያለኝ። ለምን ትላንት ያቀፍኩትንና ያባበልኩትን ወንድሜን ፍቅር የነገስኩትን በዛው እጄ ጨምቄ መግደል ወይም ደግሞ የሆነ ፊሊንግ እንዲኖረው እንዲያመው ባቀፍኩት እጄ መውገር በጣም ያመኛል። እና ጀስት ይቅርታ እንዲጠይቅ ብቻ ወንጌል ላይ ስለተናገረ እማይነካ ስለነካ እማይነገር ስለተናገረ ጀስት እንደ ወንድማዊነት አንዳንድ ቤቶች አይተ የትም ቤት የትም ቲክቶክ ገብተህ ከሆነ በቃ ይሄው ነው ስለዚህ ነው የሚወራው ቀድሜ ማቅ ነበር እንዲ ነው ምንም የምናውቀው ነገር የለም። በቃ ስሜታዊ ሆኖ በዛን ጊዜ ተናግሮ ይችላል አይታወቅም። በልቡ ምን እንዳለ ምንም የምናውቀው ነገር የለም። አንዳለ የልቡን የሚያቅ የሚረዳ የሚገባው ምህረት እንደ ተደረገለት ሰው እናውራ የሆነ ነገርን ስናወራ ምህረት ከየት ነው የመጣ ነው? ማን ነበርን? ምን ጉድ ሸፈነልን? አሁንስ ምን ውስጥ ነን? ምን እያደረግን ነው? እየተተወልንስ ምንድነው? በአደባባይ ወጥቶ እሱ የተናገረውን እየወገርኩ እኔስ ምን ብያለሁ? እንደ ወንድም አዋ አጥፍቷል። ጥፋት ሲጠፋ ለምን በአደባባይ የተናገርከውን በአደባባይ እናገርሃለሁ። ልክ ነህ፣ ግን ናውጣ አታስፈልግም ከዚህ ቤት። ኔቨር ኔቨር ወንድሜ አጥፍተሃል፣ አይደረግም። በሚዲያ ስላጠፋህ በሚዲያ ልንገስጽህ ነው ብላችሁ ልትናገሩት እንጂ ለመውገር በተአምር ቢወጣ ቢሄድ እንኳን ከአባቱ ቤት ፈጽሞ ሊወጣ አይገባም። ወንድም ነው። ትላንት ባቀፍኩት እጄ ዛሬ ማቀፌ ወንድሜ አታጥፋ ተመለስ። ልክ አይደለም እኮ በአባት ላይ ነው የማይሆን ነገር የተናገርከው ብዬ አቀፌ አባብለዋለሁ። ይሄ ነው ክርስትና። እኔ እንደዛ ነው። ለምን ስንቱ ጉዴን ሸፍኖልኝ በደሙ አጥቦኝ አንጽቶ አቆመኝ። ወደ ትላንትናው አዘቅት ግን አልመለስም። አንዳንድ ጊዜ አንቾክል፣ ክርስቲያኖች እንቾክላለን። እኔ ያየሁት ነገር ቢኖር ለማሞገስም እንቾክላለን፣ ለመጣልም እንቾክላለን፣ ለማቆምም እንቾክላለን። አንዳንድ ጊዜ እንደ መንፈሳዊ ሰው በቃ የሆነ ስንገስጽም እንደ መንፈሳዊ ሰው በጌታ በእውነት ክርስቲያን ልቡ ስስ ነው። በጣም እግዚአብሔርን የሚወዱትን ያህል ወንድሞቻቸውን ይወዳሉ። በምትበድሏቸው ጊዜ በጣም ነው የሚሰበሩት፣ በጣም ፊል ያደርጋሉ። ስለዚህ የሆነ አታብዙባቸው፣ በጌታ እቀፏቸው። አዎ አጥፍተው ነው የሆንዬ እንወድሃለን እናቅፋለን፣ ግን አይባልም። ወንጌል እንዲህ አይባልም። የኖርነው በሱ የምንኖረው በሱ የምንቆመው በሱ እንደዛ ስለሆነ ምህረት እግዚአብሔር ያድርግልህ። እኔ ፍርድ ልፈርድብህ አይደለም፣ ምህረት የተደረገልኝ ስለሆነ ፍርድን ይዤ በፊቱ በእግዚአብሔር ፊት አልቆምም። ማንኛና ግን አጥፍተሃል ወንድሜ፣ ይቅርታን ጠይቅ። በአደባባይ እንደበደልክ በአደባባይ በስተት ነው፣ ተናድጄ ነው፣ ኢሞሽናል ሆኜ ነው። ስጋ ለባሽ አይደለህ፣ እናውቃለን ወንድሜ። ይቅርታን ጠይቅ። እንወድሃለን ዮኒዬ። እውነት ለምን የተወደድንበትን ፍቅር ምናልባት እንኳን እዚህ ስተን ብንናገር ያለፈ ምናልባት ሌላም ወንድሞች ሌላ ቦታም ሲናገሩ ሰምቻለሁ። ዮኒ እንወድሃለን። የተወደድንበት የሆነ ፍቅር አለ። የማይጥል እጅ ነው የያዘን። እንወድሃለን ወንድሜ፣ አጥፍተሃል፣ ተመለስ፣ ንስሐ ግባ፣ ይህን ይቅርታ ጠይቅ። ይህንን ነው ምንል ወንድም አይደለ? በማውገር አይደለም የምንገስጽ፣ በማቀፍ ነው። ተመለስ ነው። ቤካዬ ምህረት አድርግልኝ፣ አበዛው። ወድሃለሁ፣ ተባረኩልኝ። ችግር የለውም እንዴ፣ ልክ ነሽ። አሁን እኛ በጭራሽ ዮኒ ወንድማችን ነው፣ አለቀ በቃ። ወንድማችን በምንም አይነት መንገድ እሱን ዲስካሬጅ ማድረግ፣ እሱን አስፈላጊ ነገር መናገር፣ እንደዚህ መግፋት ኖ መጽሐፍ ቅዱስ እንደዚህ አይደለም። በቃ
ካሁን ቀደም አው የሆነ ነገር በቃ አንዱ ሰዎች እንዲያጨበጭቡልን ጎሽ ዋው ጀግና ቤካዬ እንዲባል አው እንደዚህ ማይረባ የሆነ ይመጻፍ ሳይሆን አካሄድ ሄጃ ቃሉ ነው አልደግም ያንን ስህተት ደግሜ ማለት ነው ዮኒ ጋር ሲመጣ የመጣ ነው ምንድነው ወንጌል ለኛ ቀይ መስመራችን ነው ማለት ምንድነው ሰዎች ስለዚህ የምስራች ሰምተው ነው ወደ እግዚአብሔር መንግስት የመጡትና የተናገረው ነገር ትክክል ስላይደለ በአደባባይ ስለወጣ ሰዎች ነገርዮን ያስጨው ስለሆነ ለነሱም ለፖለቲካቸው እንዳይመቹ ማድረግና ወንድማችን ደግሞ ገንዘብ የማድረግ ነገር ነው ዓላማችን ከዛው ጨመንም የለም ለምሳሌ በዚህ ምህረት ነው ገላትያ ምዕራፍ 6 ቁጥር እንደዚህ ያለ ወንድሞች ሆይ ሰዎች በማንኛውም በደርስ እንኳን ቢገኝ ነው ሰዎች ወንድሞች የተባሉት በክርስቶስ ኢየሱስ አምነው የዳኑት ክርስቲያኖችን ነው አዛብን አይደለም ወንድሞች ነው እዚህ ያላችሁ አንድ ሼር አድርጉ ሼሩን በጣም ከፍ አድርጉት ሼሩን በጣም ታብታቡን ከፍ አድርጉት በጣም ከፍ አድርጉት መረቢለው ሐዋርያ ጳውሎስ ለገላትያ ሰዎች በጻፉ መልእክት ላይ እንደዚህ ይላል ሚያል ወንድሞች ሆይ ሰዎች በማንኛውም በደልስ እንኳን ቢገኝ መንፈስ ያዩናችሁ እናንተ እንደነዚህ ያሉን ሰው በየዋት መንፈስ አቅኑት አረሊ አንተም ደግሞ እንዳትፈተን ራስን ጠብቅ ነው ራሳችንን ጠብቀን እንዳንፈተን ነገር ግን እንደዚህ በበደል የተገኙት ወንድሞችን ደግሞ በየዋት መንፈስ እናቀናቸዋለን አለቀ በየዋት መንፈስ እናቀናቸዋለን ስለዚህ ወንድማችን ዮኒ የተናገረው which ልክ አይደለም አለቀ የተናገረው ነገር ከባድ ነው ስለዚህ በጭራሽ ያን ነገር አለባብሰን አናልፍም የተናገሩን ትክክል ነገር ነው ነገር ግን እንወድሃለን ንስሐ ገባ ይቅርታ ጠይቅ ለተናገርከው ነገር ብቻ ነው ማለት ነው እንጂ ይወገር አረ እንደዚህ እኛ እንደዚህ መንፈስ አልተቀበልንም በጭራሽ ነው ያልተቀበልነው ሲከተል ደግሞ እኔ ዮኒዬ በጣም ሜቢ ካለ ራሱ ስትመጣ እኔ ምልህ ነገር እኔ መመክር ራሱ አንዳንድ ጊዜ ወርዶ የሚያወርዱ ሰዎች አሉ ወርዶ ስለ በቃ ገብቷል እንዴ አንድ ሰው ከአሳማ ታግሎ ቢያሸንፍ አሸናፊው ሰውየው ሳይሆን አሳማው ነው የሚሆነው ጉዳዩ ነገር በነገራችን ላይ አንድ ነጭ ልብስ የለበሰ ሰው ከዲማጅን አንድ ነጭ ልብስ የለበሰ ሰው ከአሳማ ጋር ታግሎ አሳማውን ቢጥለው በአሳማው ላይ እሱ ቢሆን አሸናፊው አሳማው እንጂ የጣለው ሰውዬ አይደለም ኦኬ አይደለም አንድ ነገር ወርደን መልስ መስጣቸው ነገሮች ከባድ ናቸው ከዛ አንፃር ነው ፕላስ ደግሞ ወንጌል በያልከው ወንጌል ምንድነው የሚለው ነገር ደግሞ ሐዋርያ ጳውሎስም በደንብ አድርጎ ሮሚ 1 ላይ በደንብ አድርጎ ስለሚያወራ እሱን ክፍል ብቻ እናነሳና የተናገርከው ባይ ዲፎልት ባለቤቱ ነው ባለቤቱ እኔ እንደዚህ ቤት ስለማናገር ነው ባለቤቱ ነው ስለዚህ በዚህ ጉዳይ ላይ ወተንሳ እንድትገባ ይቅርታ እንድጠይቅ ብቻ ነው የምንፈልገው እኔ ሌላ ነገር አይደለም ይቅርታ እንድጠይቅ because በጣም አደገኛ ነው ይሄ በጣም አደገኛ ነው በነገራችን ላይ ነገ ወተን ስለዚህ ስለ ወንጌል እንዳንናገር የሚከለክል ጉዳይ ነው ኦኬ የሚከለክል ጉዳይ ነውና it's very serious ጉዳይ by the way ወንጌል ቀደም እንዳልኳችሁ አባቶቻችን ዋጋ የከፈሉበት ጉዳይ ነው አባቶቻችን አንገታቸው የተቀላበት ከተከሻቸው የተነቀለበት ጉዳይ ነው ወንጌል ኦኬ ሰደፍ ጀርባቸው ላይ ወርቁ እናቶቻችን አርግዘው ያረገዙት እናት በሰደፍ አስወጥቶ ምናምን ነገር የቀጠለ ወንጌል ነው እኛ ጋር ያለው ታውቃላችሁ ወንጌል አሁን ወንጌልኛ ጋር እንደ ክርስቲያንን ብሎ የሚሉት ኦርቶዶክሳውያን አባቶቻችን ስለ ወንጌል ገሏቸዋል እኮ እናውቃለን ስለ ወንጌል አጥፍቷቸዋል ስለ ወንጌል ወግሯቸዋል ስለ ወንጌል እኮ ከርቼሌ ስለ ወንጌል ክሊንቶ አስገብቷቸዋል እኮ አባቶቻችን እነማ ሲባል የወንጌል ጠላት ኦርቶዶክሳውያን ስለዚህ ይሄ ወንጌል ዋጋ የተከፈለበት የመጣ ጉዳይ ነው ለዚህ ነው በወንጌል ጉዳይ አንነደረን ፕላስ ደግሞ እኛ ለንበት ምንድነው የጌታ ቤተክርስቲያን ክብራችንን የተወነበሰ ጉዳይ ነው ክብሬ ነው ምንለው ነገር ክብራችን በክርስቶስ ነው የተብራራው ክብራችን በክርስቶስ ነው የተባዛው ክብራችን ላይ ከሰማይ ከላይኛው ነገር ጋር የተያያዘ ነገር ነው እንጂ ከምድር ጋር አይደለምና ስለ ክብሬ መሞግቶ ስለ ክብሬ መቆሞ ክብሬን የማስጠብቀው አይነት አይደለም እኛ አይደለም ክብራችን መንተው ህይወታችንን ሰተን ሰዎች የሚሄዱበትን መንገድ ማበጀት ነው እና ወንድማችን ዮኒሻ የተናገርከው ነገር which is ከባድ ነው አሁንም ቀደም እንዳልኳችሁ በመደል ተገኝቷል ስለዚህ በህይወት መንፈስ እናቀርባለን እንወደዋለን በጣም ነው የምንወደው ዮኒዬ ይሄን ወቅ በጣም ነው የምንወደው እንደኛ የሚወድ የለም በጣም እንወዳለን በጣም እናከብራለን we love you so much
በጣም ማለት ነው ችግር የለም ይስደቡ ችግር የለም ሚውት አታድርጉ የፈለጉትን ይሳደቡ ችግር የለም እኛ እናይም ለነሱ እንጸልይ ለሚሳደቡ እንጸልያለን ችግር የለም don't worry you don't have to worry እሺ እናሰማው ጉዳዩን እሺ ለዳጊ ምንድነው ላኩለት ዳጊ ሻይ ይምጣ ሌሎቻችሁም ነው እሺ ታብታብና ኮፒሊንግ ሼር አድርጉ ቅዱሳን ታብታብና ኮፒሊንግ አድርጉ ሼር አድርጉ እሺ ዮኒዬዋ ኦኬ የምን ወንጌል ነው የምታወራው ወንጌል ባናቱ ይተከል የምን ወንጌል ነው የምታወራው ክብር ይበልጣል ወንጌል ይላሉ እንዴ ወንጌል አይደል እንዴ ስለያስኩኝ ማንንም እየመጣ የሚጨፍርብኝ አቅላችሁ ብሉት ወንጌል ምን አባቱ ያደርግልኛል በክብር ያልደራደርም እኔ ወንጌልን ቀቅለ ብለው አልኩ ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም ሁሌ መሰደብ ሁሌ የመጣ ማንም የሚያቀርሽብን ስራ የለም ተረገጣለ በል አርጌ ነው ማለት ወንጌል እሺ እሺ እወድሃለሁ ወንድምየው ዮናይ እወድሃለሁ ግን ከኔ ክብር ወንጌል ይበልጣል ከክብሬ ወንጌል ይበልጣል እኔ የከበርኩት በወንጌል ነው ያከበረኝ ወንጌል ነው በነገራችን ላይ እኔ ቢካን ያከበረኝ ወንጌል ነው የከበርኩት በወንጌል ነው ስለዚህ ከኔ ወንጌል ሳይሆን ምንድነው ክብሬ ሳይሆን ወንጌል ነው የሚበልጠው ሁሉ ጊዜ ከአባቴ ወንጌል ይበልጣል ከእናቴ ወንጌል ይበልጣል ከወንድም እህቶቼ ወንጌል ይበልጣል ከዘመድ አዝማዶቼ ወንጌል ይበልጣል ለኔ ከኤርሚያስ አበበ ተናገርነቱ ወንጌል ይበልጣል ለኔ ከዳጊ ከዘማሪ ዳጊ ጥላው ወንጌል ይበልጣል ለኔ እዚህ ፕላትፎርም ላይ አብረው ከሚያገለግሉ ወንድሞች ወንጌል ይበልጣል እኔ የከበርኩት በወንጌል ነው ሶሪ እኔ የከበርኩት በወንጌል በወንጌል ነው የከበርኩት በጭራሽ I was feel like እኔ በጣም ባለቀስ ደስ ይለኛል በነገራችን ላይ ባለቀስ ደስ ይለኛል ግን ወንድማችን ነው እና ዮኒዬ የተናገርከው ነገር በጣም ከባድ ነው ሰው ንስሐ ገባ በቃ እኔ ምንድነው በአደባባይ ነው የሰራው ወይንን ፋው ወይም በአደባባይ ነው የሳትከው ስለዚህ በቃ ምንድነው ማድረግ ያለበት ወጥተህ ይቅርታ መጠየቅ ነው አወዝሮን ግበል እኔ ይገባኛል እረዳለሁ ባንተ ጫማ ሆኜ ምናምን ነገር እኔ በመፍረድ አይነት ስፔስ ኔቨር ላይክ በዛ ሙድ በዛ ምናምን ነገር አላወራም በዛ መንገድ ምናምን ነገር አላወራም በጭራሽ ነው አላወራም ግን እረዳሃለሁ ስሜታ ያርገው ነው በቃ ነካክቶ ነው አብዝተውብህ ነው በቃ ካም በኋላ ጴንጤ ነው ስለዚህ ደግሞ ደስ ያልኩ በነገራችን ላይ ክብር ነው ብታውቅበት ዮኒ ማኛ ጴንጤ ነው ጴንጤ ከሆነ በኋላ በቃ ምንም የሚባል መልስ አይሰጥም ብሎ ያሉት እኮ ኦልሬዲ የተለወጠ የህይወት ስርዓት ነው የሚከተለው ገቨርን የሚያደርገው የጨለማ መንግስት አይደለም ለሚሳደቡ ስድብን አይሰጥም ለሚሳደቡ በስድብ ፈንታ ስድብ አይደለም የሚሆነው እሱ ጋር ምላሹ ግብረ መልሱ ስድብ አይደለም የሚሆነው እንደማለት ነው እነሱ እኮ በደንብ ከገባና ካወቅበት እንደፈለግን አድርገን ረገጣ አማርኛ ራሱ ይሰራል እንደፈለግን አድርገን የፈለግነው ነገር ብንል ዮኒ መልስ አይሰጥም ለምን ሲባል እሱ ኦሬዲ ስለ ኃጢያት ሞቷል ስለ አመጽ ሞቷል ኦኬ ክብሬ ምናምን ገለመሬ ለሚለው ነገር በጠቅላላ ሞቷል አሁን በክርስቶስ ለአዲስ ህይወት ተነስቷል ብሎ ስለሚያምኑ እኮ ነው የብርሃን ልጅ ስለሆንክ ነው እነሱ የጠበቁ ማለት ፈጽሞ ምንም ነገር ብንለው መልስ አይሰጠንም ብሎ ያሉት ለዛም ነው ደጋግሞ አንተን መሳደብ አንተ ምናምን በቃ ገባህ የተያያዙት ወንድሜ ይገባኛል በደንብ ነው የሚገባኝ በጣም ነው የሚገባኝ ስለዚህ ወንድማችን ዮኒ ለተናገርከው ነገር በአደባባይ ይቅርታ ጠይቅ በደንብ ይቅርታ ጠይቅ ፕላስ ደግሞ you don't have to ወርደ መመለስ የለብህም አሁን ያቺ ሴትዮ አመጣ ክርስቲያን ነች ጴንጤ ነች no she's not Christian she's not ጴንጤ እንዴ እኛ እንደዚህ ያት ጴንጤ አናውቅም ዘፋኝ ጴንጤ አናውቅም በዘፈን የሚጨፍር ጴንጤ የለንም እኛ የስጋ ፍላጎቱን የስጋ መሻቱን ያደረገ የሚኖር በዘሩስ የተወሸገ ጴንጤ አናውቅም
እኛ በክርስቶስ አዲስ ፍጥረት የሆነውን አዲሱን ክርስቶስ በእውቀት የሚታደሰውን ያን አዲሱን ሰው የለበሰ ከኃጢአት ጋር ሁሉ ጊዜ ደም እስከመፋሰስ የሚጋደል የህይወት ስርዓት ያለው ወይም ደግሞ ሐዋርያ የሆነው ኃጢአትን ያወለቀ የጣለ ያስወገደ የሚከተል እሱ ወደ መምሰል የሚያድግ ክርስቲያን ነው የምናውቀው እንጂ ከዘፈን ጋር ምናምን ነገር ሁሉ ጊዜ የወጣ የሚውረገረግ ይህን ዓለም እንደፈለገ ላይፍ አድርጎ የሚኖር ሰው ክርስቲያን አይደለም። ስለዚህ ለልቴ ምናምን የምትባለው ሴትዮ እሷ እኮ ጴንጤ ነች ብላ ያልከው ነገር ሺዝ ኖት ጴንጤ እሱም ተሳሳል ወንድማችን ይሆኒ ሺዝ ኖት ጴንጤ እንደዚህ አይነት ጴንጤ እኛ ስለማናውቅ ማለት ነው። እና ወንድማችን ይሆኒ የተናገርከው አደገኛ ነገር ነው። ተመለስ፣ በአደባባይ ይቅርታ ጠይቅ። ለእኔ ብረዳህም ግን በወንጌል ጉዳይ ኔቨር ኮምፕሮማይዝ አላደረገም። ግን እንደ ባለጌዎቻቸው ማለት ምንድነው እንደው የሆነች ነገር ባገኙ ቁጥር መጥቶ እንደሚጮሁት አጥንት እስከሰጣቸው ድረስ መጥተው እንደው የውሻ ድምፅ እንደሚያሰሙት ግን አይደለም። እኔ እንደ ወንድም ቀደም እንዳልኩ ገላትያ ምዕራፍ 6 ላይ እንዳለው በህይወት መንፈስ ነው አንተን ማቀናው። በህይወት መንፈስ ነው። እዚህ ሁላችንም ስለ ወንጌል መቼም ነው ዝም ማለት ነው። ወንድማችን ይሁንዬ እሺ አንድ ክፍል አንብብ። ለምሳሌ አንተ ቀደም እሺ እንደዚህ ያለ ሐዋርያው ሊሆን የተጠራው የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጻሕፍት አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ ይላል። ለእግዚአብሔር ወንጌል ተለየ። ከዚያ ደግሞ ይህም ወንጌልና በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ስለ ወንጌል ስታወራ እያወራ ያለው ነገር ስለ ክርስቶስ ኢየሱስ ነው። ስለ ጌታችን፣ ስለ መድኃኒታችን፣ ስለ ኢየሱስ ክርስቶስ እና የተናገርከው ነገር ምንድነው ሲፍታታ ወይም ደግሞ ሲብራራ ወይም ደግሞ ተገልብጦ ሲሰጠው ጉዳዩ ከባድ ነው። እኔ ማለት ስለማልፈልግ ነውና ፕሊዝ ዮኒዬ ወደ ንስሐ ገባ። እያልነው ነገር ግን እያነሳ እናወራለን። መርሲ is in the house እና ወደ ጉዳይሽ ትገቢያለሽ። አንቺ ወደ ገደለው ሰላም በይና ማለት ነው። እሺ ሼር አድርጉ ሞዴሬተሮች። እንትን ኦርቶዶክሳውያን በጣም ሲሳደቡ ስድብ ከተደጋገመ ብቻ ነው የምታደርጉት። ስድብ ከተደጋገመ ቢታርጉ አንድ ብቻ ግን የቀየሩ ከሆነ ችግር የለውም እንረዳቸዋለን። ለምን ከተባለ ያው እነሱም እንትናቸውን እየሰሩ ነው። ምድር ነው ሃይማኖታቸውን እየፈጸሙ ነው አይደል? ስራ ደድነት አለ ስራቸውን እየፈጸሙ ነው። ስለዚህ ለመዳን ስለሆነ እነሱ የሚሳደቡት ተዋቸው፣ ችግር የለውም ተዋቸው። ኖርማል ኢትስ ኖርማል ሰደብ በነገራችን ላይ ኢትስ ኖርማል እና ከደጋግሙ ብቻ ቢታድርጓቸው። እሺ ኮፕሊንክና ታብታብ አድርጉ። ተባረኩ። መሲያችን ሰላም በይነቀጥ። እሺ ቤካዬ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ገኒ ከታች ያላችሁት ወንድሞች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይገርማል እንግዲህ ያው የሰማነው ነገር ልክ አይደለም፣ ተሳስቷል። ወንጌል ራሱ ኢየሱስ ነው። እንግዲህ ጳውሎስ በሮሜ መልእክት ሲነግረን ወንጌል ራሱ ኢየሱስ ነው። ስለ ጌታ ስለ ኢየሱስ ክርስቶስ የሚነግረን የህይወት ቃል ራሱ ወንጌል ራሱ ኢየሱስ ነው። በነቢያት መጽሐፍት በትንቢት መጽሐፍት ስለኔ የሚናገሩትን ተረጎምኩኝ እንደሚል በአዲስ ኪዳን ብቻ ያለው አይደለም። ኢቭን ብሉይ ኪዳን ሁሉ የሚያወሩት ስለ ኢየሱስ ነው። ስለዚህ እጃችን ላይ ተጠርዞ ያለው ወንጌል ራሱ ኢየሱስ ነው። ስለዚህ ወንድማችን የሆነ ይሄንን በመናገሩ በጣም ተሳስቷል። ለምንድነው ይሄን ያህል ደግሞ የተራገበው ሲባል ጌታን ከመቀበሉ አንፃር ነው። ወንጌል አማኝ ከመሆኑ የተነሳ ነው። ዮኒ ከአንዲት ሴት ጋር ባለው ጸብ እሷን ለመስደብ ወንጌልን እንደዚህ ማለት አልነበረበትም። በጣም ተሳስቷል። ወንጌልን ጥሎ ሰውን መስደብ ትክክል አይደለም። ለምን? ይሄ የተገለጠ የስጋ ስራ ስለሆነ ማለት ነው። ገላትያ ላይ እንደሚናገረው ይሄ ስራ የስጋ ስራ ነው። ይሄ የመንፈስ ፍሬ አይደለም። አንድን ሰው ለመስደብ ወንጌል አይጣልም። ይሄ በጣም የተሳሳተ ነገር ነው። ወንጌል በባህሪው እኮ ይቅርታ የሚያደርግ ነው። ወንጌል በባህሪው እኮ አልፎ የሚሄድ ነው። ሊሰቅሉት ባሉት መካከል አይደል እንዴ አልፎ ሄደ የሚለን? አልፎ መሄድ እኮ ነው እንጂ ጥለን ለስድብ ወንጌልን አናመቻቸው። ይሄ በጣም ስህተት ነው።
በጣም ተሳስቷል። በጣም ልክ አይደለም። ምናልባት ቤካዬ ኢዮብ ዘሚካኤል የሰራውን ቪዲዮ አይተህ እንደሆነ ወንጌልን እንዲህ ብለህ ከተሳደብክ ይላል ቪዲዮ ላይ ቃል በቃል ወንጌልን እንዲህ ብለህ ከተሳደብክ እመነኝ ገና እንደተወለድክ ነው አልመጣህም ይላል። ትክክል ነው። ከተሳደበ ገና እንደተወለደ ነው ኦርቶዶክስ ነው ማለት ነው። yes ገና እንደተወለደ ነው ኦርቶዶክስ ነው ማለት ቃል በቃል ይናገራል ይሄንን ንግግር። እመነኝ ወንጌልን ከተሳደብክ ገና እንደተወለድክ ነው አልመጣህም። ወዴት ነው ያልመጣው? አያችሁ፣ ወደ ወንጌል አማኝ አልመጣህም። ብትመጣ ኖሮ አትሳደብም ነበር ነው። ገና እንደተወለደ ደግሞ ምንድነው ኦርቶዶክስ ነበር ማለት ነው። ስለዚህ ኮምፕሮማይዝ አናደርግም። ዮኒ ማኛ ምን ወንድማችን ዮናስ ሙሉነህ ተሳስተሃል፣ ይቅርታ ልትጠይቅ ይገባል በዚህ ጉዳይ ላይ። በቃ የኛ ዩኒክ የሚያደርገው አንዱ ባህሪያችን የተሳሳቱትን ተሳስተዋል፣ የሳቱትን ስታችኋል እንላለን። ስለዚህ አቅፈን ደግፈን ሸፍነን የምናሳልፈው ነገር አይደለም። ወንጌል ሳይሆን ራሱን ባናቱ ይተከላል እንጂ ይቅርታ መጠየቅ አለበት። በቃ በዛ ያ ነው አቋማችን። እንቀጥላለን እንግዲህ ተባረክ ቤት ያ ወንሲያችን ውዱ ሀያታችን ያ ይቅርታ ይጠይቃል። የግድ ነው። በዚህ ጉዳይ ላይ ሁላችንም ነው ብለን እንትምንለው ማን ኢዮብ ዘሚካኤል ብራዘር አንተ እዚህ ቤት መግባት ከፈለክ ምትገባ ውይይትን ከፍት የዛኔና ያናገባ በደንብ አድርገን አስተምሬህ እልካለሁ። አሁን በዚህ ጉዳይ ልትገባ የፈለከው አንተ ምን አይነት ሐሳብ ሰጥ በቤተሰብ ጉዳይ ልትገባ ነው ብራዘር? ኖ ይልቅ እንዳይረፍድብ ምንለው። በዚህ አጋጣሚ ኮሜንት አታጥፋ፣ ሐሳብ አትፍራ ለማለት እወዳለሁ። ሰው ቪዲዮ ከሰራክ ባይዘዌ ብሎክ አድርጎኝ ባለፈው በፎረንሲክ ቮይስ አናሊሲስ እሱን ለመስማት ነው ከብሎክ የፈታኝ ኢዮብ ዘሚካኤል። ከፈታኝ በኋላ ዛሬ በሰራው ቪዲዮ ኮሜንት ጽፍ ኮሜንቱን አጠፋው። ሐሳብ አትፍሩ፣ ቪዲዮ ከሰራችሁ ኮሜንት ይጻፋል። ኦኬ እየሰማክ ስለሆነ ይሄንን እንድትሰማ ነው። ቀጥል ቤካይ። ያ ስትፈልግ በኋላ ላይ ላይክ ቶፒክ ስንቀይር መተህ ናና አውራ በመዳን ጉዳይ ምናምን ኦኬ ደን ቁጭ አድርገን አስተምረን ልካለን። ግን አሁን ምናልባት እንትን እንዳይረፍድብ ምንድነው ይባለው ይሄ ታክሲ ምናምን ጥሩ ሳር ነው እና ሄድ ተራ ማስከበሩ ላይ የምታገኘው ነገር እንትን እንዳይል ንካው። እሺ ለማንኛውም ዮኒ ማኛችን ከተናገረው ነገር ለምሳሌ ዮኒ ያዳነ ራሱ የሰማው ወንጌል ነው። አንተን ያዳነ የሰማው ወንጌል ነው። የሰማው ወንጌል ደግሞ ያስጣልህ ነገር አለ። ምን ናቸው? የሰማው ወንጌል ያዳነ ብዬስል ምን እያልኩ ነው? ጳውሎስ ምን ብሎ ተናገረ ስለዚህ ጉዳይ ብሎ ሲጠይቅ እንደዚህ አለ። ኤፌሶ ምዕራፍ 1 ቁጥር 13 ላይ እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋ መንፈስ በመንፈስ ቅዱስ ታተማችሁ ይላል። ስለዚህ የሰማው ወንጌል ያዳነ ያ ያዳነ ወንጌል ግን ተመልሰ እንዲመናገር ትክክል አይደለም ነው። we are not orthodox እኛ ኦርቶዶክስ አይደለም። እኛ ወንጌል አማኞች ነን። ኦኬ ከአመጽ ከሆነ ጋር እንደው ነገር ይሆን አለባብሰነው ተከድኖ ይብሰል አይነት ስታፍ አንጫወትም። እኛ የብርሃን ልጆች ስለሆንን በብርሃን የወጣ ምንድነው የሆነ በብርሃን የወጣውን ነገር በብርሃን አውጥተው ልክ እንዳይደለን እናገራለን። የጨለማ ልጆች ስላይደለን ማለት የጥፋት ልጆች ስላይደለን ኦኬ ኦርቶዶክሳውያን ቢሆኑ ኖሮ አይ እንዴት መሰላችሁ ለማለት ፈልጎ ነው ለማለት የፈልጎ በዚህ ጋር ገብቶ ሲመሰጠር ምናምን ሲራራ ቦቅቅ ሲደረግ ምናምን ነገር አይ እናንተ የወጣውን ሰማችሁ እንጂ ምላሱ ላይ ተቀመጠው ምናምን ብለን አይደለም እኛ ምንለው። እኛ ወንጌል አማኞች ክርስቲያኖች ነን እንጂ we are not ኦርቶዶክሳውያን። ይሄን ነው በቃ። ስለዚህ ዮኒ አንተን ያዳነ ወንጌል ነው መልሰ የተናገርከው ልክ አይደለም። ታዲያ ያ ያዳነ ወንጌል ምንድ ነበር ያደረገ? እሱ ነገር እንዴት አንተ ህይወት ላይ አፕላይ ማድረግ አልቻለም ነው ከተጠየቀ ምናልባት ነገሮች በአንድ ጊዜ ላይክ ኦቨርናይት የሚሆን ነገር የለም አይደለም። ግራጁዋሊ ሊሆን ይችላል ብዬ አስባለሁ። ኤንድ በጣም ፕሮሞክ የሚደረገው ነገር ከበዛ ድንገት ስሜት ያደርግ ይችላል። አይ ነው እረዳሃለሁ። በተለይ ሰሞንኛ ከተፈጠረው ነገር ጋር ተያይዘው እንደዚህ እንድትል አስችሎ ነው ይችላል ብዬ አስባለሁ። እንረዳሃለን ወንድማችን፣ ግን በአደባባይ ወጥተህ ይቅርታ ጠይቅ። አሁንም ወቅ በጣም ነው የምንወድ በጣም ነው የምናከብር ዮኒ ሻዬ
በጣም ላንተ ቦታ አለን። መቼም ቢሆን በምንም አይነት መንገድ በየትኛውም የህይወት ሰርከምስታንስ አብረን እንሆናለን። ግን ስታጠፋ አጥፍታል ብለን ደግሞ በአደባባይ ተናገርኩን በአደባባይ ነግረን አንዳንድ ደግሞ ስተት ካለ ደግሞ በውስጥ መክረን እንድትመጣና ደግሞ አቅፈን ካንተ ጋር ተቃቅፈን ደግሞ ይህንን የጀመርነውን የህይወት ጉዞ እንቀጥላለን እስከ መጨረሻው ድረስ ማለት ነው። ግን በድካም ስትገኝ እንደ መንፈሳዊ ሰው ሐዋርያ ጳውሎስ እንደዛ የሚለው ገላትያ ምዕራፍ 6 ላይ እናንተ መንፈሳዊ ናችሁ ነው የሚለው አይደል? ስለዚህ በህይወት መንፈስ አቅኑት በአንዳች በደል እንኳን ተገኝቶ ቢገኝ ወንድማችሁ ነው የሚለው እና ወንድማችን በበደል ተገኝቷል። ለዚህ እኛ ደግሞ መንፈሳዊ ሆነን በህይወት መንፈስ እናቀርባለን። ሀገስ ዱቢን ከነማ ይወዳ ጌስ ኦኬ ይወዳ ጌስ ዱቢን ከነማ እሺ ቲቶ ምዕራፍ 11 ምዕራፍ 2 ቁጥር 11 እንደዚህ ያለ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧልና ካለ በኋላ የተገለጠው ጸጋ ምንድነው ያደረገው ሲባል ኃጢአተኝነትና ዓለማዊ ምኞት። ስለዚህ ክብሬ ምለው ነገር የለኝም እኔ በነገራችን ላይ ቀደም እንዳልኳችሁ ነው። በክብር ያለ ኖ የተከተልኩት ኢየሱስን ስከተል የተከተልኩት ከናቴ ትበልጣለህ። ይሄው ዮኒዬ መጣ በቃ እንወዳለን ዮኒዬ ና ዮኒዬ መጣ እና ዮኒዬን በህይወት መንፈስ ነው ያቀና ነው እንወዳለን ና ገባ ዮኒዬ እንወዳለን። ግን የተናገርከው ነገር ትክክል አይደለም። ስሜታዊ አድርጎ ነው የተናገርከው ይገባናል። ግን በምንም አይነት መንገድ ወንድማችን ካንተ ጋር እስከ መጨረሻው አብረን እንቀጥላለን። እስከ መጨረሻው እንቀጥላለን። እስከ መጨረሻው ገባና ስለዚህ ኃጢአተኛነትን ዓለማዊ ምኞትን ያስተወን ነው የተገለጠው የእግዚአብሔር ጸጋ። ስለዚህ በምንም አይነት መንገድ ውስጥ ብናልፍ ለክብራችን የምንቆመው ነገር የለም። ስለ ወንጌል ግን ክብራችንን እንተዋለን። ስለ ወንጌል የማንተው ነገር የለም። ጌታችን ኢየሱስ ሊከተለኝ ቢወድ አይደል ማንም ሊከተለኝ ቢፈልግ እናቱን፣ አባቱን፣ እህቱን፣ ወንድሙን ኦኬ ልጆቹን፣ ቤተሰቡን ሁሉንም ይተው ነው የሚለው። ከዛ በኋላስ ከዚያ ራሱን ይካድዳል። ራስን ከመካድ ይጀምራል። ቤተሰብን ደን ራስን ከዛ በኋላ ምድር የሚሆነው መስቀል ነው የምትሸከመው። መስቀል የመከራው እንትን ነው የመከራ መገለጫ ነው። ስለዚህ በምንም አይነት መከራ ውስጥ አልፋለህ ስለ ወንጌል ስለ ክርስቶስ ስትሰደብ የተሰደብከውን ነገር ስድብን በስድብ ሳይሆን በመልካም ይመለስ። ይገባኛል። ትንቢታዊ ሆነ ተናገር ይቻላል። we understand እንረዳሃለን። ነገር ግን የተናገርከው ነገር ሌላ ነገር ምናምን ነገር ችግር የለውም። አሁን ሌላ ነገር የሆነ ብለህ ምናምን ነው እንረዳለን። ኦኬ ምናምን ብል በውስጥ ምናምን እናወራለን። ግን ይሄ በአደባባይ የተነገረ ጉዳይ ስለሆነ በወንጌል ላይ ስለሆነ የተነገረው ሰዎች ይህንን ሰምተው እንዴት በሚል ሰበብና ፕላስ ደግሞ በጣም ቲፒካል ጨለማ ውስጥ ያሉ ደግሞ ሙስሊሞች ስለ ወንጌል ያላቸው ነገር ስለሚታወቅ ሌላ ፒክቸር እንዲኖራቸው አድርጓል ብለንም ስለምናስብ በዚህ ጉዳይ ኮምፕሮማይዝ አናደርግም እና ወንድማችን ዮኒ ያደረገው ነገር ስህተት ነው፣ ልክ አይደለም። እንወድሃለን፣ ደግሞ እንረዳሃለን። ግን የተናገርከው ትክክል ስላይደለ ይቅርታ ብቻ ነው ከአንተ የምጠይቀው። ከአንተ የምንጠብቀው ምንድነው? ይቅርታ ብቻ። እንዴት ደግሞ እኔ ዮኒ በጣም ነው እውነቴን ነው የምልህ፣ እንዴት ወርደህ ለዚህ ሴትዮ መልስ ትሰጣለህ? እንዴት ወርደህ ለዚህ ሴትዮ መልስ ትሰጣለህ? ሴትዮዋ ሲጀመር ሺ ኢዝ ኖት ክርስቲያን ሺ ኢዝ ላይክ ኦርቶዶክስ ናት ማለት ህይወቷ በጠቅላላ የሚብራራው በኦርቶዶክስ ስለሆነ ወይም ደግሞ እንዳለ የምታደርጋቸው ነገሮች በጠቅላላ ከአንድ ካልዳነ በጨለማ ካለ ሰው ዘፋኝነት የኦርቶዶክስ እንደምታውቁት መጠጣት የኦርቶዶክስ ነው። ሌላ ነገሮች ማድረግ የኦርቶዶክስ ነው። ለምን ሲባል በጨለማ ውስጥ ስላሉ ስላልዳኑ አለቀ። እነኚህ ነገሮች ከነሱ ይጠበቃል። የስጋ ስራ ከነሱ ይጠበቃል። ከኛ የሚጠበቀው የመንፈስ ፍሬ ነው። ሰላም፣ ደስታ፣ ቸርነት፣ በጎነት፣ መልካምነት እነኚህ ነገሮች ናቸው ከኛ ህይወት የሚጠበቀው። በእኛ ህይወት የሚብራራው ሲያፈራ ቢኖረው እነኚህ የመንፈስ ፍሬዎች ናቸው። የስጋ ስራዎች የኦርቶዶክስ አይነት ስላልዳኑ በጨለማ ውስጥ ስላሉ ማለት ነው። ሰው አንተ ጋር የተገለጠው ድንገት ያ የጣልከው የሰቀልከው አዳማዊ ማንነት እንደገና አንስተው መጠቀም which ልክ አይደለም ነው። ኦኬ which ልክ አይደለም። ስለዚህ ወንድማችን ዮኒ ማኛ ወይም ዮናስ ሙሉነ በአደባባይ ይቅርታ ጠይቅ። አገስ ካኑማ እሺ ይቅርታ ጠይቅ። ሚኪዬ ምንድነው ለምሳሌ ምንድነው ለምሳሌ ምን አሳቀ ወንድማችን? ያተናገርኩት ሐቅ ነው። ኦርቶዶክስ ዘንድ እናንተ መታችሁ ስለ ወንጌል የመናገር ሞራል የላችሁ። አገስ አከስ ዱጋንጂርቱ ካኑማ ይወረጌስ በይቲ
ifama gaafad wanni at jette kuni sirrii miti so bayti ifama gaafadhu ግልጽ ነው ውጣና ይቅርታ ጠይቅ ዮኒ ማኛ ወንድማችን እሺ ሄውዬ አረ ሁሌ ነው የምጸልይለት ለወንድማችን ማለት ሁሌ ነው የምጸልይለት እሺ ሄው ታችን እንዴት ነህልኝ እግዚአብሔር ይመስገን እንዴት ነሽ ምን አረገ ወንድማችን ደግሞ ዛሬ ተሳሳተ ታዲያ በአደባባይ ነው እንዴ በአደባባይ ነው ያጠፋው ብለህ ነው በአደባባይ ስላደረገ የሱም በአደባባይ ማድረጉ እንትኖች ኦርቶዶክሳውያን ማስጨው ስለፈለጉ እዚያ ደግሞ አያችሁ እንደዛ እንዳይሆን ሲጀመርም እኛ ጋር እንደዚህ የሚባል ነገር የለም ማንንም ሰው ከእግዚአብሔር ቃል ከእግዚአብሔር ከቃሉ ፍሬምወርክ ከወጣ ወደ ትክክለኛው ነገር እንዲገባ እናደርጋለን ልክ ታውቂያለሽ አይደል ማገር ቤት ጽድ ሲከረከም ታውቂያለሽ እውነት ነው ለምሳሌ ጽድ በዚህና በዚህ ሲያድግ ድሬ ይደረገው ፓፕ ይደረጋል ከተፍ ይደረግና አሪፍ ጥሩ መልክ ነው ጥሩ እይታ እንዲስት ተደርጎ ይከረከማልና ይሄ ጌታችን ኢየሱስ ክርስቶስ ነው ይላል እንዴ አይደል ለምን ሲባል አብዝቶ እንዲያፈራ አይደል ስለዚህ ወዲህ አብዝቶ እንዲያፈራ የገረዘው ነው ግርዘት ያከናውኑ ልክ አይደል በዚህ ከተነገረ ያደረገ ነው ቀጭ ስታደርግ ደግሞ ይሰማል አይደል ደግሞ ዝም በመቼስ በግርዘት ውስጥ አያስጨፍር ማለት ነው እውነት ነው ወይኔ ያስኛል ነው ያማል ግን ደግሞ ጥሩ ነው ገባሽ ውጤቱ ምንድነው መሰለ በካዬ እንደምን ዋላችሁ ሁላችሁም እዚህ ጋር እንደምወዳት ልጅ አለች ሜርሲ የምትባል እዚች ጋር አይቻታል በጣም ነው የምወዳት ሰዓት ራሱ ባረካለሁኝ ያባቴ ልጅ ደህና ነሽ ደህና ነኝ እንደምን ነሽ አንቺ አለው ጌታ ይባረክ ሌሎቻችሁም ስማችሁን ያልጠራው መነጽር ስላላረኩኝ እሷን ብቻ ነው ያየሁት ለዛ ነው ቤካዬ ይኸውልህ የሶሻል ሚዲያ ነገር ማለት ነው አንቺ ቦታ ነው አንቺ ፈንታ እኔ አድርጌያለሁ በኔ በነጽር ያታለኝ ችግር እሺ ጥራልኝ ስማቸውን እና ባርክልኝ ጌታ ይባረክ ይኸውልህ ማለት ለሁሉ ለተጮሆ መልስ ከመለስን መቼም በጣም አደጋ ነው እኔ ማለት እኔ የሚሰማኝን አሁን ምን አርጎ እንደሆነ አላቅም ወንድማችን ጌታ ይባረክ ወደ ጌታ መጥቷል ግን አንዳንድ ጊዜ ሳየው ራራለታለሁ ስቅቅም ይለኛል ማለት ያልተገረዙ ነገሮች አሉ መውረድና እንደ ቀርፊት መውደቅ ያለባቸው ነገሮች እሱ ደግሞ ቀስ በቀስ የእግዚአብሔርን ቃል እያነበቡ በመሰወር በመጸለይ እንጂ እኮ ይሄ አዳማዊ ባህሪያችን ይሄ ውስጣችን የሆነ እንደ ድመት ጭራ ሲረገጥ ዘሎ እንደሚናከስ እንደዛ ነው የሚወጣው አንዳንድ ጊዜና ራሳችንንም ስንፈትነው ማለት ነው ግን ወደ ሶሻል ሚዲያ ደግሞ ስታመጣው መቼም በጣም ብዙ ማንነታችንንም ያልሆነ ነገር ገልጧል ሶሻል ሚዲያ እና የዚህን ያህል ውድቀት ደግሞ የሆነው የቤተ ክርስቲያን መውደቅ ይመስለኛል ሰው ዘላን ሆኗል በየቦታው እየሄደ ነው ድንኳኑን የሚሰራው በእግዚአብሔር ቤት ውስጥ መሰብሰብን አይፈልግም ከዩቲዩብ ነው መቃረም የሚፈልገው ጠዋት ተነስቶ እዛው ላይ ነውና አንዳንድ ጊዜ የሞላ ይመስለዋል ያወቀም ይመስለናል ብል ይሻላል ደግሞ ይሄ ሌላ ነገር እንዳይሰጠው እና እኔ አሁን ዝም ብዬ እንደዚህ ወንድሞችን በጣም መንፈሴ የሚነካባቸው ወንድሞችን ጠጋ ብዬ ባይለው እላለሁ ለምን እዚህ ውስጥ የሚመለከተው ሰው ብዙ ነው መቼም ብዙ ነውና ወንድማችን ብዙ ሲሳሳት አየዋለሁ ብዙ ሲያጠፋ አየዋለሁኝ በእግዚአብሔር ሰዎች እግር ስርም ቁጭ እኛን ያሳደጉን ሰዎች እንኳን አሁን በአንዳንድ ሁኔታዎች ሲነቀፉ እንኳን እንድንጸና ያደረገን የጳውሎስም የሲላስም የማንም ስላልሆነን ነው የኢየሱስ ስለሆነን ነው ለምን የተመሰረትንበት ኢየሱስ በሚባለው ስም ባለቱ ላይ ስለሆነ እንጂ ያሳደጉን ሰዎች በተንሸራተቱ ወደዛና ወደዚህ ባሉ ቁጥር
ስፍራችንን እንዳንለቅ እንድንኖር ያደረገን ያ ነው። እና አሁንም አንዳንድ ሰዎች ጌታን ከተቀበሉ በኋላ መያዝ አለባቸው። አዎ ተጽዕኖ እናመጣለን፣ ስንናገር እንችላለን። አንዳንዶቻችን ደግሞ አንችልም መናገር፣ አንዳንዶቻችን እንችላለን። ስለቻለን ደግሞ ክርስቲያን ዝም ብሎ አይናገርም አይደለ ቤኪ? ስለቻለን መናገር የለብንም፣ አያምርብንም። በተለይ በእኛ ክርስቲያኖች አያምርምና እንደዚሁ ጌታን በአደባባይ እንደተቀበለ እንዲሁ ሊያዋርደው ነው የሚፈልገው። ሁልጊዜ ነጥብ ነው የሚፈልገው። እሱም ደግሞ ይወጣል። አሁን የማይገባበት ቤት ገብቶ አንዳንድ ኢሹ ሲያነሳ ማየዋለሁኝ እና ሪሊ እላለሁኝ ይሄ የክርስቶስ መገለጫ ነው እላለሁ። እና ከዛ የተነሳ ይመስለኛል ወንድማችን አሁን ዝም ብሎ ሲናገር በፊት እንደሚናገረው ይነግረዋል ስጋው። መንፈስ ቅዱስን ካላዳመጥክ በስተቀረ አላየውም እንዴ? ትላንትና ቪዲዮ የሰራ ያያ ዘልደታ እስላምን አንድ ነገር ተናግሮ የሆነውን አይታል? አይቻለሁ። ሸብርኮ ተመልሶ ድጋሚ ይቅርታ በዚህ ወጥቶ ወንድሞቼ ቤተሰቦቼ ምናምን ኤቭሪዴይ ፔንቴን ሲሰድብ አይደለም ይውሎ ማን ተናግሮት ያውቃል? እናንተ ከተባባሪ ጋር አትሁኑ። ወንድማችን ተሳስቷል፣ ይህን ነገር ያስተካክላል ማለት ነው። አታራግቡላቸው። አሳልፋችሁ ይሁዳ አትሁኑ። አሳልፋችሁ አትስጡ። እኔ ፔንቴን አስከብር ያለው እንጂ በዚህ ሰዓት ፔንቴን አላዋረድኩ። ያስከበርኩ ሰው ነኝ። ፔንቴ ማንም ነበር የሚጨፍረው ፔንቴ ላይ ማንም ነው የሚያሽላለው የነበረው። ልኩን እያስገባ ያስተካከልኩት እኔ ነኝ። ዩርና አጥዋን ፊት ለፊት የተጋፈጠው ዮኒ ማኛ እንጂ እናንተ አይደላችሁ። ማንም ነው ፔንቴ ላይ የሚያቀረሸው። አሁን ግን እየተከባበርን ነው። ወደዱም ጠሉም፣ እስላምም ሆንክ ኦርቶዶክስ ሆንክ ገለመሌ ሆንክ አስተካክያለሁ፣ እኩል ሆነናል። ስለዚህ አሁን እኔ ንስሐ ብገባ ለጌታዬ እንጂ ለእናንተ አይደለም። ዩ ጋይስ ነው ባህሪ ከጌታ ጋር እንጂ ንስሐዬን የምሰጠው የምገባው ስህተቴን የምነግረው ለጌታ እንጂ ለሌላ አይደለም። እና አሳልፋችሁ አትስጡ። እኔም ፕሮፋይል እያደረጋችሁ መጣችሁ ዮኒ ማኛ እንደዚህ ነው ምናምን። ወንጌል ቢገባኝማ ይሄኔ የራሴ ወንጌል ሰብክ ነበር። የራሴ ቸርች አለኝ። ስብከቴን እየተማርኩ ነው። እሳሳታለሁ። በጣም ነው የምሳሳተው፣ እነግርሃለሁ። በጣም እሳሳታለሁ። እኛ ሆይ ሆይ ብለነው ነው ገለመሌ የሚል ሰው አስቆኝ ነው። ማን ነው ሆይ ሆይ ያለኝ? ማን ምን አድርጎልኛል? ሆይ ሆይ የምትሉት እኔ ግራ የገባኝ ምን ተደርጎልኝ ነው ሆይ ሆይ የተባልኩት? ማነው እንደዛ ያለ? ዮኒ አሉ እንጂ ቀድም ሲያወራ አልነበር እንደ አንተ ጋር የነበረው ሰውዬ? እኛ ከፍ አድርግ። የት ቦታ ነው ከፍ ያደረገኝ? የት ቦታ? እንዲያውም ቪኤን 200 ያደረግከው ጴንጤ ሆኜ አይደል እንዴ? የት ቦታ ነው ከፍ ያልኩ? በጴንጤ ወርጄ ባዶ አይደል እንደ ገባሁት? አያፍሩም? እንዲያውም መጥተው አፋቸውን ሲከፍቱ አያፍሩም እንዴ? መጥተው የት ቦታ 300 ሰው 200 ሰው አይደል እንዴ መዝሙር እየዘመርኩ ቁጭ ብዬ የምቀመጠው? ይህንን እንኳን የማያፍሩ የደከሙ ሰዎች መጥተው ድንጋይ ሊወረውር ዘረጥጣ ያለው እንዳትመጡ እኔ ጋ። እምነቴ የግሌ እኔ ማምነው ጌታ ኢየሱስ ክርስቶስን ነው አውቴ ብለ። ከዛ በተረፈ ግን መጥቶ ምናምን አልሰማም። ማንም እየመጣ እኮ ነው እኔ ላይ የሚያቀረሸው። አየህ አይደል እንዴ ብሮ? እስቲ 8 ወር አይሰለችም እንዴ? ዮኒ እሱ እኮ የወንጌሉ ባህሪ ነው። ያሰድባል እንዴ አንተ እኮ። ኧረ እኔ ወንጌልን አስከብራለሁ። ኖ ወንጌልን አስከብራለሁ ብሮ። ኖ ወንጌል እየተረገጥካ፣ እኔ ደግሞ አዲስ ወንጌል ፈጥራለሁ። እየተከበረ ወንጌል የሚሄድበት እየተከበረ ወንጌል እየተከበረ ወንጌል የሚያስተምር እየተከበረ ወንጌል የሚያስተምር ተከብሮ። ማን ነው ቄስን እየወጣ ሲሰድብ የሚውለው? አይተሃል እንዴ? ማን ነው ሼክን እየወጣ የሚሰድበው? ልብ ያለው የትኛው ጴንጤ ነው እንደሱ የሚያደርገው? ማን ነው? እስቲ ንገረኝ። እስቲ የኦርቶዶክስ ቄስን ወጥተህ በተናገረው ነገር ላይ ትችት ታቀርባለህ እንጂ ስህተት ነው ከወንጌል አንጻር ብለህ ትናገራለህ እንጂ
የትኛው ጴንጤ ነው ወጥቶ ገብቷል? ይህ ቄስ ማለት እንደዚህ ነው እያለ የሚዘረጥጠው ማን ነው? የፈረደበት የጴንጤ ፓስተር ነው ሲረገጥ የሚውለው። እናንተ ደግሞ አለው አርጋ ያንም ፈቅዳችሁታል። የእነሱን አይፈቅድም፣ የጴንጤ ይፈቀዳል። እንዲህ የሚባል ነገር የለም። እኩል እንሆናታለን። እንከባበር ካሉ እኩል፣ አንከባበርም ካሉ የእነሱንም መቆሚያ መቀመጫ ነው ማሳጣ። እኩል እንሆናለን። ሌላ እኩል ጴንጤ እየተሰደበ አይኖርም። በቃ ስህተት ነው የተናገርኩት በሚገባ ንስሐ የምገባው ለጌታ እንጂ ለሰው አይደለም። ለሰው አልገባ። ስህተት ንግግር እንጂ ድርጊት አይደለም። ስንት ነገር ያደርግ እንደ ሰው በድርጊት ንግግር በጭራሽ ምን አያደርግም። ምንም ንስሐ ነው የሚያስገባው። ሌላ ታሪክ የለም። ስንት ገዳይ አለ አይደል እንዴ? ስንት ገዳይ፣ ስንት ጨፍጫፊ። አሁን እኮ ጴንጤው የሚረገጠው እንዳልኩ ነው። ማንንም አንስተው ይረግጣሉ። ያያዘ ልደታ ማየት ነው። እነዚህ መናፍቅ ነው የሚለው አንድ ሰው አይደለም እንኳን የሚጠራው፣ ሁለት ሰው አይደለም የሚጠራው፣ ሙሉ ጴንጤን ነው እነዚህ መናፍቅ ስሟቸው ይላል። አንዴ ሙስሊም ተናገረ፣ ሰንጥቀው ቁጭ ስለሚያደርጉት ይቅርታ ብሎ መጣ። ተግባባን። እኔ እንደዛም ተናግሬ ስሜታዊ መጨረሻ ላይ ግን ወንጌል ሰብኬ ነው የወጣሁት። ስለዛ ሰው ግን አልተናገረም። እንደዛ ሆኖ ተናግሬ መጨረሻ ላይ ግባና ያው ወንጌሉን ሰብኬ ወጣሁ። ስሜታዊነትን እንኳን መረዳት ካልቻላችሁ ጴንጤዎች በጣም ነው የሚያስጠናው። ስሜት አለ፣ ስተት አለ። የት ላይ አለ? ዩቲዩብ ላይ አለ ዮኒ? ኖ እኔ ፔጅ ላይ ሙሉ እኔ ፔጅ ላይ መጨረሻ ላይ ብትገባ የኦርቶዶክስ ልጆች የሙስሊም ልጆች እያስገባው ስለ ወንጌል ነበር ማወራው። አየህ፣ ቃል ነው የሚሰነጥቀው፣ ስተት ነው የሚፈለግልህ። ስንት 8 ወር ሙሉ እየተጨፈጨፍ ስለ ኢየሱስ ስሰብክ ስዘምር ምንም ያልተባለ አንድ ቃል ወጣ። በቃ ጴንጤ ሁላ ተነሳ። አረ ተነስና የት የሚሉ አልሰማ። ከሰው ስተት የሚፈልግ አውሬ ትውልድ ነው ያለው። 8 ወር የት ነበራችሁ? ከሞመ አንድ ቃል እሳሳት ኡኡ ተባለ። ይሄ this ነው right bro። አንድ ቃል ለወንጌል ተብዬ እኔ ስጋ ለባሽ ነኝ። በጣም ተረገጥኩ። በጣም ከልክ በላይ አሳየዋለሁ። ለወንጌል ብዬ ተረገጥኩኝ። በጣም ነው አስተካክላለሁ። እውነት ነው የምለው። አንተ የምትለውን ልስማ ያልኩት ወንጌል ባናቱ ይተከል ያልኩት ብያለሁ። የሳዴ ስህተት ነው። አዎ ስህተት ነው። ሰው ዋት እና ምን ይፈጠር? ይገደል ነው? ይጨፍጨፍ ነው? ጴንጤ አይደለም ነው? ምን ለማለት ነው? እስቲ አንተ ኤክስፕሌናል ልስማ። አንተን ደግሞ እኔ ቢያንስ ከ6 ሰው በላይ ነው የላክልኝ በውስጥ ማለት ነው። እና እንዳልከው ይሄ ፓርት ነው የተላከው፣ ሆት ፓርቱን የላኩልን ማለት ነው። እና ያልከው አንድ ነገር ነው። መነሻ ቦታው የቪዲዮ እኛ ጋር የደረሰው ወይም ደግሞ ተላልኮ የደረሰው ቪዲዮ መነሻው ወንጌል ባናቱ ይተከል፣ የምን ወንጌል እያልክ የምትናገርበትን ነው። አሁን ያው በቃ እንትኑ ለወንጌል የተናገርከው ንግርት ለወንጌል የሚገባው አይደለም የሚል ነው። ከዛ በኋላ ግን ይህንን ቪዲዮ ከተለያየ ሰው ሳየው መጀመሪያ ላይቭ ገብቼ ነበር ጠዋት ማለት ነው። ከዛ በኮመንት ይጽፋሉ። ምን አለ ዮኒ ማኛ ምን አለ ካለም እንኳን አለ እያልኩ ነበር የምመልሰው። ያው እንዲህ ለመጫር ለማጫጫር ምናምን የሚሞክሩት ኮመንቶች አሉ ማለት እሱን እያነበብኩኝ ምንም አልመልስም። ከዛ ግን ከወጣው በኋላ ጉዳይ ነበረኝ። ወደ ጉዳይ ሲሄድ ቢያንስ እንትኔ ላይ ስገባ ወደ 6 ሰው የተለያየ ሰው ልኮልኛል እንትኑን ማለት ይህችን ፓርት አንተ የተናገርክባትን ፓርት እና መልካም ያልኩትን 8 ወር ልከውላል። ኖ ስለ ወንጌል የተሰደብኩ እሱማ እኔም እየተከታተል ስለ ወንጌል ልከውላል። ይሄ ነው ጴንጤ ማለት። እኔ ቤት እየመጣሁ እየተከታተል እንጂ እንደማየው ወንድም በስጋ ሲደክም
አይዞ ወንድሜ ከጎን ነኝ የሚል የለም። ስሸረሙት ተያዝኩኝ፣ ስሰርቅ ተያዝኩኝ፣ የማይረባ ነገር ሳረግ ተያዝኩኝ፣ አልተያዝኩም። እንደ ደም ወጥቼ ጠጄን እየለጋው እየደነስኩ አገኘኝ። ይርንሲም ላይደ ስሜታዊ አርገውኝ የተናገርኩን ንግግር አለ። ሰው እስቲ ንገሪ፣ ምን ሆኖ ነው ጴንጤዎች የምታራግቡት? ሌሎቹ አራግቡት። እሺ ሌሎቹ እንደፈለጉ ያራግቡት። እንዴት ወንድሞቼ፣ የገዛ ወንድሞቼ አሳልፋችሁ ለመሸጥ እኔን መጣችሁ? እንዴት? ኧረ ይደብራል። በጌታ የሆንባችሁ አሁን በጌታ እንል ማለት አይከብድም? የወንድማችን ምን ሆኖ ነው? የምታውቁኝ ናቸው። ከዛ በኋላ ስረግጣቸው ጠፉ አይደል እንዴ? ጠፉ እኮ እነዛ ተራጋጭ የምትላቸው ወገባ ገዳውን ቆምጬ ቁጭ ሳረገው ጠፉ እኮ። ስለዚህ ማስተዋል ጥሩ ነው። ስምታንስ ስተት አለ። አዎ ይሰራል። ወንጌል ላይ ስተት ይኖራል። አዎ ስሜታዊ ትሆናለህ። አዎ እንዴ ጴጥሮስ እኮ ጆሮ ሰንጥቋል፣ ቆርጧል እኮ ጆሮ በሰይፍ እንኳን ተናግሮ በንግግርም ክዶታል። እያነበብኩ እኮ ነው ብራ፣ እያነበብኩ እኮ ነው ስለ ጌታ። ሰንጥቋል ጆሮ ነው ማወራ ጴጥሮስ። ይደብራል። ጴንጤዎች ተነስታቸውን ትንብትል ገልብጭ የለውት አለው። አሮንኬ ከጌታ ነው ጉዳይ፣ ከሰው አይደለም። እኔ ጉዳይ ቃል ኪዳን የገባሁት ከጌታ ኢየሱስ ክርስቶስ ጋር እንጂ ከሰው ልጅ ጋር አይደለም። ስለዚህ ጴንጤ ማስተዋል፣ ወንድሞች ሲወድቁ፣ ወንድሞች በስጋ ሲፈተኑ ከጎን ትቆማለህ እንጂ አሳልፍ አትሰጠኝም። እኔ ይሁዳዎች አይቻለሁ። ይሁዳዎች አሳልፈው የሚሰጡ አይቻለሁ። በዚህ አጋጣሚ ቤካን አመስግኑልኝ። የእኔ አባት የተናገርከው ስህተት ነው፣ የሆነ ወንድም የሆንዬ እወድሃለሁ በስጋ እንትን ብለው ነው ብሎኛል። እግዚአብሔር ይባርክ ቤካ። አሁንም ቪዲዮ አለ። የሆኒ ወንድሜ ነህ፣ ስሜት የሆነው ነው እንረዳለን። ለወንጌል ዛሬ አይደለም መስዋዕት የከፈልኩት፣ የዛሬ 6 ዓመት በአደባባይ ነው የተናገርኩት። የኦርቶዶክስ ሃይማኖት ውስጥ ሆኜ ነው ወንጌልን ኢየሱስን የሰበኩት፣ ዛሬ አይደለም። ስለዚህ ስሜት የሚያደርጉት ሶሻል ሚዲያ ላይ በጣም አሉ። እኔን አይፋቱኝም። ስለዚህ መፍትሄው ምንድን ነው? መልስ በልካቸው ሰጣቸዋለሁ። ዳስወራ ውልዱ በልካቸው መልስ ሰጣቸዋለሁ፣ ይስተካከላሉ። ጴንጤ የሚጨፈርበት ኦንሊ ታይም። ስለዚህ ያንን ያልኩት ንስሐ በጌታ ገባለሁ። ስህተት ሰርቻለሁ። አዎ ተናግሬያለሁ። ስህተት አልሰራውም። መስራት እና መናገር ይለያያል። ስለዚህ ግን አሳልፋችሁ ባትሰጡ ደስ ይለኛል። እንደ ይሁዳ that's not the right way to do it። በቃ ይሁንዬ፣ ጌታ ይባርክ። እንደዚህ ማለት ትልቅ ነገር ስለሆነ እንደኔ ባለማወቅ ወይ በድፍረት እንደዚሁ ላይፍ ገብቶ እንደዚህ ያለ ሰው ካለ እኔ አሁን ፊቴም ስላለ ይቅርታ መጠየቅ አለብኝ። አንተ የተናገርከው ንግርት ብዙዎችን ኢሞሽን ያደርጋል። እኛም በኢሞሽን ነው